እንዳም ከማዕከላዊ የባሰ በጣም ማታ በጣም ይበርዳል። እንትኑ እዛ ውስጥ ደግሞ ይሄ ድምጽ ወደ ውጭ ማስወጣ ሩም ክላሶች አሉ፣ ክፍሎች አሉ፣ ቶርቸር ሩም ማለት ነው። እና ጨለማ ጊዜ ማታ ጊዜ ሰውን ቶርቸር የሚያደርጉበት ይሄ ሳውንድ ፕሩፍ የሆኑ ክፍሎች ተገንብቶበታል። በጣም መጥፎ የሚባል እስር ቤት ነው። እና ወደዛ ወሰዱ። የታየ ጥፋት ምንድነው? አልሞትም በማለቱና ያው ኦብቪየስሊ ከአብይ ጋር መጋፈጡ ነው። የፖለቲካ እና የህሊና እስረኛ ነው ታየ። ስለዚህ በጣም ነው የተሰማኝ። ነገር ግን ያው ማንጠብቆ ነገር አይደለም አብይ ያደረገው። ለምንድነው ታየ ጥፋቱ ምንድነው? ከዚህም በፊትም የመጀመሪያ ክሶቹ አንደኛ ከጠላት ጋር አንድ ሆነ ጠላት ብሎ ደግሞ የጻፉት የመጀመሪያ ክሱ ላይ ፋኖና የኦሮሞ ነጻነት ሰራዊት ጋር ሆነ አገርን ካድክ፣ ክደት ፈጸምክ ይላል የመጀመሪያው ክሱ። እሱ ውድቅ አደረጉበት እና ያቺ የጠመንጃ ጉዳይ ብቻ ሆነች። ከዛ በኋላ ደግሞ አዲስ ክሶቹን መሰረቱበት። ወደሱ መጣለው ዶክተር ሚልኬሳ፣ ምክንያቱም ለዛ ሚዲያ አንተም የምትሰራ ስለሆነ ከዛ ሚዲያ ጋር በተያዘ ሆርን ኮንቨርሴሽን የተሰኘ ሚዲያ ላይ ነው። አንተም ኢታናም በዚህ መድረክ ላይ ሆናችሁ የተለያዩ ፕሮግራሞችን ታቀርባላችሁ። በተለይ ታየ ደንዳን በኢታና በኩል የቀረበበት ፕሮግራም ብዙ ነገሮችን ያሳየን፣ ብዙ ነገሮችን አይነ እንድንገልጥ ያደረገ፣ ታየ ደንዳ ምን ያህል የመርህ ሰው እንደሆነ፣ ለአቋሙ የጸና ሰው እንደሆነ፣ ምንም ፍርሃት ውስጡ የሌለ እንደሆነ በጣም ትልቅ እውነት አክብሮት ሰዎች እንዲሰጡት ካደረጉ ቃለ መጠይቆች አንዱ ሆርን ኮንቨርሴሽን ላይ የሰጠው ነው። እሱ በዛ ቃለ መጠይቆች 3 ክሶች 3 የክስ ፋይሎች ተከፍቶበታል። ነገር ግን እዛው እንደው የመሳሪያው ላይ እንቆይና አቶ ብናልፍ አንዱዓለም ምስክርነት ሰጥቷል። ሌላ እንደዚህ አንድ ባለስልጣን መላኩ ፈንታ እንደዚሁ ምስክርነት ሰጥቷል። ያቃሉ ጠበቃና የህግ ባለሙያ አበራ ንጉስ እንደገለጸልኝ ከሆነ ከ14 ነው 15 የቅጣት ማቅለያዎች 10ሩ ተቀባይነት አግኝቷል አለ። የቅጣት ማቅለያ አቅርበን ነበር። ከ15ቱ 10ሩ የቅጣት ማቅለያ ቀርቧል። ዳኛው ራሱ እቺ ቀላል ጉዳይ ናት ብሎን ነበር አለ። የቅጣት ማቅለያ ቀርቦ ቀላል ጉዳይ ነው ተብሎ በዚህ ላይ ቀደም ሲል በተከስካቸው 3 ነገሮች ከወንጀል ጋር የተያዘ ምንም ነገር ባልተገኘበት በዚህ ወንጀል ላይ ከባድ የሚባለውን የመጨረሻ ጣሪያ የሆነውን ፍትህና ፍርድ ነው የተበየነበት። ለዚህ ነው ይሄ የፖለቲካ ውሳኔ እንጂ የፍትህ ጉዳይ አይደለም እንድንል ያደረገው። አብይ አህመድ የፍትህ ስርዓቱን ተጠቅሞ ቂም በቀሉን እንደተወጣ ምንም ጥርጥር የለውም። እንደውም ለምስክርነት ተጠርቶ ነበር፣ አልቀረበም። ስለዚህ ምን ማለት ይቻላል? አሁን እነዚህ ዳኞች ትላንት የህዋትን ዘመን የካንጋሮ ፍርድ ቤት ነው ፍትህ ስርዓት የለም እያለ አብይ አህመድም ራሱ ወጥቶ ሳናስር ማስረጃ አንፈልግም ምናምን የሚል ነገር ተናግሮ ዛሬ ግን እንዲህ አይነት ፍትህን መቀለጃ ማድረጉ እጅግ ያሳዝናል። እንደው ምን ማለት ይቻላል እዚህ ላይ ዶክተር ሚልኬሳ? ያ አብይ መጀመሪያ ሲሸውደን ሳናጣራ አናስርም ብሎ ነበር። አሁን ደግሞ እንደው እስር ቤት ውስጥ አርጎ ራሱ ማጣራት አልፈለገም። አንተ ያልከው ታየ ነብናልፍ እነ መላኩ ለታየ መሰከሩ ምንም አላጠፋም ብለው። ይሄ በቂ ነበር። በቃ የግድ አብይና አዳነች እንደው መቅረብ አልነበረባቸውም። እነሱ ገብቷል። ግን በህጉ መሰረት መቅረብ አለባቸው። ታየ እንግዲህ ይሄኛው
የሚያሳዝን ነው። ውሳኔው ራሱ አብይ ነው የሚሰጠው 7 አመት ለኔ አሁን ደንበላሽ ነው እንደዚህ ያደረገ ለማለት ራሱ ይከብደኛል። ደንበላሽ ነው ወይ ደግሞ እንደው ብሔራዊ ደህንነት ሰዎች ናቸው ይሄንን ያደረጉት ለማለት ይከብደኛል። አብይ ራሱ ነው ይሄንን ውሳኔ የሚሰጠው። ለምን መሰለ? ቀድሞ ተወስኖ የተነገረ ነገር ነው። ስለዚህ ይሄ ውሳኔው የአብይ አህመድ ነው። 7 አመት ሲወስንባቸው ታየ ላይ 7 አመት ሲወስን እኔ ከታች የተወሰነ ወይ ደግሞ ዳኞች የወሰኑ ወይ ደግሞ ደመላሽ ገብረ ሚካኤል ወይ ደግሞ ብሔራዊ ደህንነት አካባቢ እና ሬድዋን ሁሴን የወሰኑ አይመስለኝም ሙሉ በሙሉ። ለምን አንድ ሳምንት ባለፈው ሳምንት መሰለኝ ታየ ተቀባይነት አግኝቷል ሆርን ኮንቨርሴሽን ኮሜንቱን አየንና ጀግናችን እንኳንም ነገርክን ምናምን ብሎ ስለ ህዝቡ እንደዚህ ድጋፍ የህዝብ ድጋፍ ስላለው ተቀባይነት ከሁሉም አቅጣጫ ስላገኘ ከወጣ እኛ ላይ አመጽን ሊመራ ይችላል ብሎ ባለፈው ሳምንት ያው አንደኛ ተቀባይነት ስላገኘ ሁለተኛ ደግሞ እንትንም ልምድም ስላለው እስከ እስር ቤት በዋስትና ከወጣ መንግስትን ይገለብጣል ብሎ አደባባይ በፍርድ ቤት ነው እንግዲህ ይሄንን የተናገሩትና አቃቢ ህጎች። ስለዚህ አሁን በፍጥነት ቀድሞ የተወሰነ ውሳኔ ነው በፍርድ ቤት ለታየ የተነገረው። ይሄ ነገር ድሮም ይታወቃል። ደህንነቶች ናቸው የሚነግሩ ስንት አመት ፍርድ እንደምታገኝ ደህንነቶች ናቸው ድሮም የሚነግሩ። አሁን ደግሞ እንደው ከደህንነት ሳይሆን ከቀጥታ ከአብይ አህመድ ነው ይሄ ነገር እና ዳኞች ራሱ ቀጥታ ወስኑ ነው የሚባሉት። ወስኑ ወይ ደግሞ ይወሰንባቸዋል ነው። እንደው ዳኞቹ ሰው ቢያገኝና በቤተሰብ በኩል እንደው ዳኞቹ ቢጠየቁ ክላሽ አናታችን ላይ ሆኖ ነው ይሄንን ይወሰኑ ይላሉ። እርግጠኛ ነኝ እኔ ህሊና ያለው ዳኛ ይሄንን አይወስንም። ዳኛ ሆኖ እንደው 1 ወር የሰራ እንደዚህ አይነት ላንድ ክላሽ 7 አመት ይሄ ማቅለያ ቅድም ያልከው ማአት እንትን ያለው የወንጀል ክራይቴሪያ አሟላ። ስለዚህ ዳኛ አይደለም የወሰነው። ዳኞቹ ኦኬ ወስነዋል። አዎ ችሎት ላይ የሚወስኑ ዳኞች ናቸው። ነገር ግን እኔ በቀጥታ በአብይ ትዕዛዝ ነው የሚል እምነት አለኝ መሳይ። አዎ ምንም ጥርጥር የለውም አብይ አህመድ በቀጥታ ያደረገው ስለመሆኑ እኔም ቅንጣት ታክል አልጠራጠርም። አንዳንድ ያገኘናቸው መረጃዎችም ይህንን የሚያሳዩ ናቸው። ነገራችን ላይ ሰውየው በ7 ቁጥር ተለክፏል። 7 አመት ከ7 ክፍል ነው ያቋረጠው። 7ኛው ንጉስ ነኝ ይላል። 7 ቁጥር ላይ ቆርቧል መሰለኝ። እችን ቁጥር ሊተዋት አልቻለም። ታየ ላይም 7 አመት ነው የፈረደበት። ለማንኛውም ዶክተር ሚልኬሳ ይህ ሆርን ኮንቨርሴሽን ላይ ታየ ምንድን ያደረገው? ሐሳቡን በነጻነት ነው የገለጸው። አብይ አህመድ አብይ አህመድ እኮ ያደረጋቸው በድብቅ አወራቸው ከተባሉት እኮ ሁሉ የከፋ ያደረጋቸው ነገሮች እኮ ይከፋሉ። ምን አዲስ ነገር አለው? እንደው ታየ ምስክርነቱን ለመስጠት አንተ ምስክርነትን ለመስጠት ካልሆነ በስተቀር ያም የመናገር ነጻነታችሁን ተጠቅማችሁ ነው። ምንድነው 3 ፋይል በዛ በእናንተ መድረክ ላይ የተናገረው ተጠቅሶ 3 ክሶችን የተመሰረቱበትና በጣም አስገራሚ ነው። በኢትዮጵያ የፍትህ ታሪክ ውስጥ እንግዲህ እንደ አንዱ አስቂኝ ኮሜዲ የፍትህ ስርዓት ወይም ደግሞ የፍትህ ሂደት ተደርጎ ሊታይ ይችላል የታየ ጉዳይ። ይሁን ሆርን ኮንቨርሴሽን ላይ ታየ ብዙ ነገር ነው የተናገረው። ብዙ የተደበቁ እውነታዎችን አጋልጧል ታየ። ለዚህም ነው ታየ የህዝብ ልጅ የሆነው። ታየ ከጫፍ እስከ ጫፍ ተወዳጅነት ያገኘው ቅቡልነት ያገኘው ትክክለኛ መሪ ነው የተባለው ለዚህ ነው።
ተናግሯል። ሆርን ኮንቨርሴሽን ላይ በሁለቱም ቋንቋዎች ተናግሯል ታዬ እና ከዛ ታዬ ከተናገራቸው ወንጀል ሆኖ ታዬ ላይ የቀረቡት ማለት አብይን ያስደመሙት አብይን እንቅልፍ ያሳጡት ጉዳዮች ክስ ሆኖ የቀረቡ ናቸው። አንደኛ የሶስቱ ክሶች አዳዲስ ክሶች ተደርጎ ተመልምሎ ከዛ አውጥቶ ከሆርን ኮንቨርሴሽን አዳምጠው ኮሜንቶቹን ሁሉ አንብበው የጻፉት እንትኖች ለነገሩ አብይ ራሱ ነው አዳምጦ ምነግራቸው እንደዚህ ይሄንን እንትኑ ሰዱ እዚህ ጋም እንደዚህ ብለዋል ይሄንንም ወንጀል ነው ብሎ አብይ ራሱ ነው የአቃቢ ህጎችን ኦሬንት የሚያደርገው። ለምን መሰለ እኔ ታዬ ላይ የተከፈተ ክስን ካየው አብይን ያሳመመበት ቦታ ነው። ምንድናቸው እነኚህ? የመጀመሪያ ክስ ቁጥር 1 ላይ ለምሳሌ ታዬ ምንድነው ያለው? ምንድነው ወንጀል ሆኖ የቀረበበት? አንዱ የጎንዮሽ ጉዳይ ንትርክ ተውና ተባበሩ አንዱ ናችሁ ወንጀለኛው አንድ ሰው ነው አለ። የኢትዮጵያ ምሁራን የሁሉም ኢትዮጵያውያን ይሄ ጎንዮሽ ጉዳይ ተው ይቅርባችሁ እሱ የአብይ ሴራ ነው እና ዋናው ላይ አነጣጥሩ ነው ያለ። ክሱ ላይ ምንድነው የተባለው? ኢትዮጵያውያን የጎንዮሽ ጭቅጭቅ ተውና አንድ ላይ ሆናችሁ ለውጥ አምጡ ብሎ ወንጀል ሰራ ነው የሚለው ወንጀሉ ውስጥ የተጻፈው። አሁን አንተ ያውንን መሳይ ኢትዮጵያውያን የጎንዮሽን ግጭት አቁሙ አንድ ሆኑ ብትል ወንጀል ነው መሆን ያለበት። የተባረከ ሐሳብ አይደለም። አንዱ